የኃጢአት ስርየት ለስጋው ደግሞ ለጥምቀት የሚያበቃን ጸጋ በእምነት የምናገኘው መጀመሪያ የምናገኘውን ነገር ዝቅ አናደርግም። እንደውም መሰረቱ እሱ ነው። ከዚያ በኋላ የምናገኘው ጸጋ ሁሉ በዚያ ላይ የሚመሰረት ነው እና እኛ ድህነት ኮንቲኒየስ የሆነ ነገር ነው ስንል አንድ ጊዜ የምናገኛቸውን አብረውን የሚዘልቁ ልጅነት፣ የመንፈስ ቅዱስ ጸጋ መቀበል፣ በመንፈስ ቅዱስ መቀደስ፣ የእግዚአብሔር ቤተ መቅደስ መሆን፣ እንደዚህ አይነት ነገሮችን ዝቅ አድርገን እያየን አይደለም። ግን ዋናው ጉዳያችን ምንድነው? መዳን በሱ ብቻ አይደለም የሚያልቀው። ፕሮሰስ የሆነ ነገር አለው፣ ደግሞ ሂደት የሆነ ነገር አለው። ምስጢራተ ቤተክርስቲያን ጥምቀት መነሻው ነው። ከዚያ በኋላ በቅዱስ ቁርባን በንስሐ መኖር አለብን። የኪዳኑ ኮንዲሽን አለው። ባይዘወይ የክርስትና ኪዳን በጸጋ ነው ማለት ያለ ኮንዲሽን ዝም ብሎ የተሰጠ ነው፣ ዝርው ነው ማለት አይደለም። በክርስቶስ ትእዛዝ ለሚኖር ሰው እየወደቀ እየተነሳም ቢሆን ትእዛዙን ተቀብሎ ለመፈጸም ለሚጋደል ሰው ነው ጸጋ የሚሰጠው እንጂ በቃ አንድ ጊዜ ተሰጥተሃል በቃ ይዘህ ሂድ እንደሚባል እንደ ገንዘብ አይደለም። ስለዚህ አንድ ጊዜ የተሰጠውን ጸጋ ጠብቆ ለመኖር እስከ ፍጻሜው ለማድረስ ገንዘብ በራሱ የድካም ደመወዝ ነው። አዎ፣ በመልካም ስራ ጸንቶ መኖር አለበት። በኪዳን ውስጥ መኖር አለበት። ኪዳን ደግሞ የሁለት አካላት ስምምነት ነው። እግዚአብሔር ማዳኑን ሰጥቶን፣ ቅድስናውን ሰጥቶ፣ ልጅነቱን ሰጥቶ፣ በመንፈስ ቅዱስ አክብሮ እንደዛ አድርጎ ኃይልን ሰጥቶን ከኛ ደግሞ የሚጠብቀው ነገር አለ። ምን አድርጉ ብሎናል? ትእዛዜን ፈጽሙ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ የእግዚአብሔርን መንግስት የሚወርስ እንዳይመስላችሁ፣ ብትወዱኝስ ትእዛዜን ጠብቁ ብሎ ያዘዛቸው ትእዛዛት አሉ። በነዛ መኖር፣ እነዚህ ደግሞ ኮንቲኒየስ የሆኑ የመዳን አስፔክቶች ናቸው። መጨረሻ ላይ ደግሞ የምንጠብቀው መዳን አለ። ከዚህ በውርደት ከሚዘራ አካል በክብር የሚነሳ አካል እንጠብቃለን። በዚህ ዓለም መከራ ከመኖር በሰማያዊት ኢየሩሳሌም መኖር፣ እግዚአብሔር በሰራት ባነጻት ለዘላለም በማታልፈው የእግዚአብሔር ሀገር ለቅዱሳን ባዘጋጃት ሀገር መኖር፣ ወደዚያ መሻገር መፍለስ አለ። ይሄ ሁሉ የመዳን አካል ነው። ስለዚህ እኛ ኮንቲኒየስ የሆነው ነገር ሁሉ መጠበቅ አለበት ነው። እኛ አሁን ጦርነቱ የምን መሰላችሁ? የሪዳክሽኒዝም እና የምልአት ነው። እውነትን በምልአት የመያዝና ሪዲዩስድ የሆነ አንድ አስፔክትን ብቻ ይዞ ሌላውን የመተው ነው እና እሱ ደግሞ ሪዳክሽኒዝም ደግሞ እውነትን ስለሚቆራርጥ፣ እውነትን ስለሚቀናንስ፣ ምንፍቅና ማለት እሱ ነው። ባይዘው ምንፍቅና ማለት ምንም እውነት የሌለው ማለት ሳይሆን የተዛባ እውነት ማለት ነው። እና እኛ ምልአቱን ነው የምናስጠብቀው። መዳን እስከ ዳግም ምጽአት ድረስ በእያንዳንዳችን ህይወት እስከ ሞት የሚቀጥል እንደ ሰው ልጅ በአጠቃላይ ደግሞ በዳግም ምጽአት በሙታን ትንሣኤ የሚፈጸም ነገር አለው። በዛ ደግሞ የኛ ፓርቲሲፔሽን አለ። እግዚአብሔር ነፃ ሰዎችን ያዳነው የሆኑ እቃ አይደለም። እግዚአብሔር እኮ የሰራው ወይም የሆነ እንደ ሮቦት እንደ ኮምፒውተር አይነት ነገር አይደለም። ሰዎችን ሲፈጥረንም ሲያድነንም ነፃ ፈቃድ ያለን የምንታዘዝ፣ ጸጋውን እንኳን ሪጀክት ማድረግ የምንችል ሰዎች ነን። ይሄንን እግዚአብሔር ሪጀክት እንዳናረግ አድርጎ መፍጠር አቅቶት ወይም እንደዛ አድርጎ ማዳን አቅቶት ሳይሆን የሰው ልጅ ስለሚያከብር ነፃ ፈቃድ እንደዛ አድርጎ ነው የፈጠረንም ያዳነንም ማለት ነው። ስለዚህ ያ ነፃ ፈቃዳችን ሁልጊዜ የእኛን ፓርቲሲፔሽን የእኛን ተሳትፎ ይጠይቃል ነው። ስለዚህ እነዚህን ምልአት ነው፣ እኛ ትምህርታችን ምልአት ነው። ያው ፕሮቴስታንቱ ጋር ስትሄዱ በጣም የተዘበራረቀ ነገር አለ። ለምሳሌ ዳኒ ቅድም ሲል የነበረው ነገር አለ። አንድ ወንድማችን መዳን ማለት ጀስቲፊኬሽን ብቻ ነው ብሎ ሲከራከር ነበረ። ሌላ ቦታ ስትሄዱ ደግሞ መዳን ወደ ሉተራኖች ስትሄዱ ወደኛ ቀረብ የሚል ትምህርት አለ እና እንደዚህ አይነት ነገሮች እነሱ ጋር ደግሞ የሚያስቸግረው የመጀመሪያው ፕሪዴስቲኔሽን ምናምን አስተምሮ አለ፣ ነፃ ፈቃድ ላይ ማለት ነው። እና እንደዚህ ዝብርቅርቅ ያለ ነገር አለ። የኛ ምልአቱን ነው የመዳንን ምልአት ነው። በቃ እውነተኛዋ ቤተክርስቲያን መገለጫ ምልአትን መያዝ ስለሆነ እሱን ፉልነስ፣ የእውነትን ፉልነስ፣ የትምህርትን ፉልነስ ነው መያዝ እና እሱን ነው ለኛ የምንታገለው። ለዚህ ለምልአቱ ነው ማለት ነው። እግዚአብሔር ይስጥልኝ። ቃልዎት ያሰማልን መምህር።
በደንብ እሱ አስረድቶ ቢወጣ መልካም ነበረ። ምንም የእሱን ሀሳብ እኔ መስማት አልቻልኩም። መቀደስ ግን መዳን እንዳልሆነ ነው ተናግሮ የወጣው። ኦልሬዲ በእሱ ነው እኛ የምንይዘው ማለት ነው። ምናልባት ቀሲስ እየሰሙን ከነበረ መምህር ኤፍሬምም አንዳንድ ሀሳብ ብሰጡበት መልካም ነው። እኔ እንኳን በደንብ አልሰማሁም፣ ወደ ኋላው ነው የገባው። አሁን ላሉት መምህር በረከት ቃለ ሕይወት ያሰማልን። ፕሮቴስታንታውያን ወጥ የሆነ ትምህርት የሌላቸው ወጥ የሆነ ዶክትሪን ወደፊትም ሊኖራቸው አይችልም። ሰው የሰራው ነገር ሁሌም ወጥ ሊሆን አይችልም። ወጥ የሚሆነው ባለቤቱ የመሰረተው ነውና ሁሉም በየድርሻው ሁሉም በየሀሳቡ እያመነጨ አንዱ መቀደስ የጽድቅ ፍጻሜ ነው፣ ሌላኛው ደግሞ ጽድቅ የመቀደስ ውጤት ነው። አንዱ የተቀደሰ ሁሉ አልጸደቅም፣ አንዱ ደግሞ የጸደቀ ሁሉ ይቀደሳል። ይሄ ግልብጥብጥ ያለ አቋም የሌለው አይነት ውይይት ነው ከሁሉም የምንሰማው። በነገራችን ላይ ገሌ እንዲያለ ገሌ እንዲያለ ብለን እንዳናወራ የፕሮቴስታንቲዝም የሰው ቁጥር በርከት ስለሚል ገሌ እንዲህ ብሏል ገሌ እንዲህ አላለም ብለን ለመናገር እንቸገራለን። ዶክትሪናቸው እንዲህ ነው የሚል ብለን ለመሞገት ደግሞ አንዱ ይቀይረዋል፣ አንዱ አልቀበለውም ይላል። አብነት አድርገው የሚጠቅሱት አባትን ባለመኖራቸው ሀሳባቸውን እንዴት እንደሆነ መረዳት በጣም ያስቸግራሉ። እና ዞሮ ዞሮ ሲባል የነበረው ቀደም ሲል ይኖራል መነሻ ሀሳብ። በእኛ ቤተክርስቲያን ድነናል፣ እየዳን ነው፣ እንድናለን የሚለውን ቃል የምንጠቀመው እንዲሁ በደፈነው ሲነገር ቀለል ያለ ይመስላል እንጂ ድነናል በመስቀሉ በተደረገው እየዳንን ነው፣ በጥረታችን በሚደረገው እንድናለን፣ በምጽአተ ክርስቶስ በሚገኘው ፍጻሜ። ይህን በደንብ ቤተክርስቲያን አምልታ ስፍታ የምታስተምረው የዘመናት ትምህርት ነው። የቤተክርስቲያን ትምህርት ትናንት ዛሬና ነገ ነው። ትናንት መሰረት ዛሬ ግድግዳ ነገ ጣራ አድርጋ፣ ወይም ትናንት ማለት ቅድመ ዓለም፣ ዛሬ ማለት ዓለም ከተፈጠረ እስከሚያልፍበት፣ ነገ ማለት ደግሞ ከክርስቶስ ጋር የምንኖርበት ነው። ትናንት በአምላክ ሕሊና፣ ዛሬ በስነ ተፈጥሮ፣ ነገ በስነ ሕይወት የምንኖርበት ነውና የሐዋርያውን ቃል ይዤ ነው የምጨርሰው። ሐዋርያው በመልእክቱ ሲናገር ዮሐንስ አዲ ኢተአምረ ለነ ከመ ምንተ ንከውን ይላል። ገና ምን እንደምንሆን አልታወቀልንም ይላልና በቀይ ደምድሜዋለሁ ጨርሻለሁ የሚባል ትምህርት በእኛ የለም። ተደመደመ የምንለው መስቀል ላይ ያለው ነው። ያ ደግሞ የሚፈጸመው በህይወት በመኖር ነውና ጸንተን እስከ መጨረሻው የሚጸና እርሱ ዋጋውን ያገኛል እንዳለ ጌታ በወንጌል። እግዚአብሔር ይስጥልን፣ እናመሰግናለን። ቃሎት ያሰማልን መምህር ኤፍሬም። እያደረግን የነበረው መምህር በረከትም በመካከል የገቡት የሉተራውያንን መጽሐፍ ገልጠን ከዛ ደግሞ የሙሉ ወንጌሎችን የቃለ ሕይወቶችን ትምህርት ገለጥንና በጥምቀት ዙሪያ ያላቸውን ትምህርት ስናነጻጽር ነበር። በዚህ መሀል ነው መምህር በረከት ገብተው ከዶክተር ዳኒ ጋር ውይይት ያደረጉት። አንድ ነን ብለው የሚሉን የትምህርት ልዩነት አለ፣ በጣም ግልጽ በሆነ መንገድ የተቀመጠና እንደው የተለያየ ግን አንድ የሆነ መሆን ይቻላል ወይስ ነበር ስንጠይቅ የነበረው። ቀሲስም ከዚህ በፊት ከ3 ቀን ከ4 ቀን በፊት አይደለ ቤታቸውን ከፍተው ንጽጽር ሲያደርጉ ስለነበር ከሱም የተማርነውን ነው እንደዛ ስናደርግ የነበረው። ከሳቸው የተማርነውን ቀሲስ ምናልባት የሚጨምሩበት ካለ ይጨምሩበትና በእናንተ እንጠቀልላለን። እሺ አመሰግናለሁ ቤተ ጳውሎስ። በነገራችን ላይ ሀሳቡን የተወሰነ አሁን ነው የሰማሁኝ፣ ግን አሁን አንቱ ልበል አንተ ልበል፣ በጣም ይቅርታ። እኔ በብዕር ስም የምትመጡ ሰዎች እኮ አንተ ይበሉኝ ቀሲስ፣ አንተ ነኝ እና የተወሰነ ተረድቻለሁ። ጫጭር ነገር ነው የምለው። በዚህ በሉተራንና በጴንጤቆስጣል መካከል ያለው ልዩነት እኔ እንደነሱ ማለት እንደ ጴንጤዎቹ ካወራሁኝ አዲስ መገለጥ ነው የተገለጠልኝ ለእኔ። በጣም በእውነት ለመናገር አሁን ነው የገቡኝ።
እኔ ቲክቶክ ላይ ብዙ ነገር ተምሬያለሁ ወንድሞች እህቶች፣ በጣም ትልልቅ ነገር ነው የተማርኩት። እና ታውቃላችሁ ቁጭ ብዬ እዚሁ ላይ ራሱ 20 ነጥቦችን ላወጣ እችላለሁ፣ 20 ልዩነቶችን ላመጣ እችላለሁ፣ 40 ማምጣት እችላለሁ። በጣም ሰፊ 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 ልዩነት ነው ያላቸው። ትራዲሽናቸውም ምናቸውም የሉተራን እንዲያውም ይሄ እነዚህ አንጀሊካኖች አንድ የሆነ ሰው ሲነግረኝ 7ቱ ምስጢራተ ቤተክርስቲያን ሳይቀር ይቀበላሉ፣ በሚገርም ሁኔታ ማለት ነው እንዴ። እና እኔ በምን እንግዲህ ይመስለኛል ኢትዮጵያ ውስጥ ማይኖሪቲ ስለነበሩ እና ትምህርቱ በጣም ሩቅ ነው ልልህ ፈልጌ ነው። ቤተ ጳውሎስ በጣም ሩቅ ነው። የሉተራን ትምህርት ከጴንጤቆስጣል ትምህርት እጅግ የራቀ ነው እና አንድነት በመፍጠራቸው ደግሞ በዚህ ምክንያት ጴንጤቆስጣሉ ዋጣቸው ሉተራን ትምህርታቸውን እስከ ማስለወጥ ድረስ ደርሰዋል ማለት ነው። አሁን ያለው ሉተራን ካራዝማቲክስ ውስጥ የገባ ነው፣ አደጋ ውስጥ ነው ያለው። ከበረቱ ሊወጡ ይችላሉ ከዚያ። እኔ ሳግዝ ራሱ ትምህርቱ ትራዲሽኑ ለእኛ የቀረበ ስለሆነ ደግሞ ካልቸራቸው ትንሽ ጨዋነት አለ የለ የተረጋጋ ነገር ጩኸት ያልበዛበት እና ከቤተ ክርስቲያን ትምህርት ብዙ ያራቀ መሆኑ አትሊስት ትውልድና አገር እንዳይጠፋ ያግዛል ከሚል ቅንነት ነው እኔ እንትን የምለው። እና እንዳልከው አይገናኝም ነው የመጀመሪያው። ትናንትና መምህራችን ዓርብ እንትን አለን የማህበር ቀለም የኔታ ያሰሙናል። እና የማህበር ቀለሙ ምንድነው? የዕለተ ሰንበት መዝሙሩ ይቃኛል፣ የድጓ መምህራን ይቃኛሉ፣ የዕለቱ ወንጌል ይነበባል። የኔታ በመዝሙሩንና ተቀነዩ ለእግዚአብሔር በፍርሃት ወታሰዩ ሎቱ በረአድ አይደለ የነገው መዝሙር እሱን እያስተማሩን እና ያለ አንድ ነገር ትነገሩን። ትኩረታቸው የነበረው ተቀነዩ ለእግዚአብሔር በፍርሃት የሚለው ላይ ለእግዚአብሔር በፍርሃት ተገዙ የሚለው የዚህ ዓለም መንግስታትን እንደምናከብራቸው እናውቃለን፣ ግብር ይገበርላቸዋል፣ ለሕግና ለስርዓት ታዘን እኖራለን። ለእግዚአብሔር መንግስት ስንታዘዝ እጅግ በፍርሃት ይሄ ስለ ፍርሃት እነዚህ 3 ድንጋጼ፣ የፍርሃት ረአድ የሚባሉት ነገሮች በትርጓሜ ቤት መምህር ኤፍሬም አሉ ያውቃሉ፣ ይተረጎማሉ። እና እንደዚህ ያሉትን ነገሮች አሉ እንደዚህ ያሉት ነገሮች ፍርሃት እግዚአብሔርን መፍራት ከሌለበት እምነት ትርጉም የለውም። እምነት እንደ ክብሪት ነው አሉን። እችን እንድትይዙልኝ ነው። ክብሪት ነው። ክብሪት ይጭራል እንጂ በራሱ አያበስልም፣ ምግብ አያበስልም። ክብሪት ይጫራል፣ ከዚህ እሳቱን ያቀጣጥላል። ሃይማኖት እንደ ማመን ብቻ አይደለም፣ እንደ ክብሪት ነው ማመን። መታመን ከሌለበት ሃይማኖት ምግባር፣ ትሩፋት፣ እግዚአብሔርን የመምሰል ህይወት፣ እግዚአብሔርን እየፈራን እግዚአብሔርን እያከበርን በክርስቶስን እየመሰል ካልኖርንበት ነው። እምነት ብቻውን እንደ ክብሪት ነው። ክብሪት የማቀጣጠል ስራ ነው። ክብሪት የማያያዝ ስራ ነው ስራው። እምነት ክርስቶስን እንድንመስል የሚያደርገን ነገር ነው። ስለዚህ ከእምነት ምግባር ከእምነት ከተለየ፣ ቅድስና ከእምነት ከዚህ ከስራ ከተለየ የሞተ ነው። አንዲት ነገር ጠዋት ሀና ሉተራን ስታወራ ሰማዋት። በጣም በጣም ተደንቄ የተናገረችው ነገር ነው። ስለዚህ ስለ ፐርሰናል ኢንተርፕሬቴሽን እንትን እያወራች ነበረ። እና ያው እንግዲህ እሷ ሉተራን ናት፣ የአባቶችን ትምህርት እንቀበላለን ይላሉ። ወደፊት እንዴት ነው የሚቀበሉት የሚለውን አብረን እናወራለን በእርጋታ። ግን የግል እይታ እኔ እንደመሰለኝ እኔ እንደተረዳሁት እኔ የገባኝ ይሄ ነው ብሎ አሁን ምስጢራትን፣ ጥምቀትን፣ የክርስቶስ ስጋና ደምን በዚህ ጉዳይ ላይ ራሳቸው በራሳቸው ማብራሪያ ይሰጣሉ። እንዲህ የራሳቸውን ማለት ነው። እግዚአብሔር ያሳያቸው። እና እነዚህን ሰዎችን ምን አለቻቸው ሀና ሉተራን? እኔ 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 ይላሉ አለች። እኔ እያለ አንድን ሰው ሃይማኖትን የሚያስተምር ከሆነ አለች፣ እኔ ብሎ የራሱን ሃይማኖት ማስተማር የሚችለው ደምሳሽ ነው አለች። ፍቅር ሲዝም የራሱ እምነት ስለሆነ ያለው የራሱ ስለሆነ እኔ እያለ ማውራት ይችላል። እኛ ፍቅር ሲዝም አይደለንም፣ አባቶች አሉን። እኔ እያልኩ ሳይሆን
አባቶች እንዳሉት ብለን ማስተማር ካልቻል እኔ እያሉ የሚያስተምሩ ከነደምሳሽ ጋር እዚያ ውይይት አድርጉ። ከነደምሳሽ ጋር እኔ እያሉ መነጋገር ይችላሉ። የሚመጥናቸው ደምሳሽ ነው። እኔ ይሄን ስጋና ደም አልገለጠልሽም ብያታለሁ ሐናን። ምክንያቱም እኔም ቤተ ጳውሎስም ኦርቶዶክሳውያን አሁን እዚህ ውስጥ እኔ እንደመሰለኝ አይ እኔ የተረዳሁት ነው ትክክል፣ እኔ የማብራራው ነው ትክክል፣ ቅዱስ ቄርሎስ አትናቴዎስ ሊሳሳት ይችላል፣ የኔው ግን ተገልጦልኛል እያለ አንድ ኦርቶዶክሳዊ ካስተማረ ይሄ መናፍቅ ነው ወይንም ደግሞ በጣም ደፋር ኦርቶዶክሳዊ ነው ማለት ነው። በጣም ደፋር የመጨረሻ ሁማይነሱ የሚል ራሱን ከአባቶች ጋር የሚያለካካ ጎጻጉጽ ነው የሚሆነው፣ ጸዋግ ነው የሚሆነው። እና ዋናው ነገር ምንድነው? የአባቶችን ትርጉም፣ የአባቶችን እይታ፣ የአባቶችን መረዳት፣ የቤተክርስቲያንን ትምህርት ማስተማር ነው ከኛ የሚጠበቀው። እና እናንተም የያዛችሁት ንጽጽር በጣም መልካም ነገር ነው። ወደፊት እንሄድበታለን። በነገራችን ላይ አሁን በቀጣይ ጊዜ እያጣሁ ነው እንጂ የማረጋቸው ነገሮች አሉ። አንደኛ በትክክል አሁን ከሉተራን ጋር ዲቤት ብናደርግ ኮንፌሽናቸውን ይዘው ስለሆነ የሚመጡት የሆነ አይ ትክክለኛው እምነታቸው ነው ብዬ ትረስ ላረጋቸው እችላለሁ። ከጴንጤ ጋር ስናወራ ግን የግላቸውን ስለሆነ የሚከራከሩት በምንድን ነው የምንግባባው? እንዴት ላምላቸው እችላለሁ? አየህ። ስለዚህ ወደፊት አሁን የሉተራን ራሳቸውን ጠንክረው የራሳቸውን ትምህርት እያስተማሩ ከመጡ ለቤተ ክርስቲያን የቀረበ ነገር ስላላቸው ከኛ ጋር የማውራት ትንሿ ኦርቶዶክስ ነው የሚሏቸው ከትልቋ ኦርቶዶክስ ጋር አብረው ቢያወሩ ኢፌክቲቭ ይሆናሉ ብዬ አስባለሁኝ። አብረን እንነጋገራለን። ከዛ በተረፈ የጴንጤቆስጣሉን ሙቭመንት ገና እንገልጠዋለን። እኔ አሁን ቀጣይ የማያቸው ነገሮች አሉ። በእንትን መካከል ይሄ በካልቪኒስቶች መካከልና በሌሎቹ ጴንጤቆስጣል መካከል ያለውን በሪፎርሜሽኖች እና በእነዚያ መካከል ያለው ደግሞ የሰማይና የምድር ያለ ልዩነት አለው። አንዱ ክርስቶስ የሞተው ለተመረጡት ነው ብሎ ነው የሚያምነው። የተወሰኑ የተመረጡ ሰዎች አሉ፣ ፕሪደስቲኔሽን አለ። የተወሰኑ ሰዎች አሉ፣ ለእነሱ ነው ክርስቶስ የሞተ እንጂ ለዓለም አልሞተም ብሎ የሚከራከራለ። አይ ለዓለም ነው የሚል አለ። አይ ጥምቀት በነገራችን ላይ በእነሱ ቤትም በተወሰነ እንትኖች ነው። ይሄ ካልቪኒስቶች በእድሜ ያው ታውቃላችሁ በነ ማርቲን ሉተር ዘመን የነበረ ስለሆነ ጆን ካልቪን እነሱም ከእድሜ አንጻር ካየነው አማን ሻሎም እንደነገረን እኔ ስለ ጴንጤቆስጣል ሳወራ አዙዛ ስትሪት ላይ የ100 ዓመት እንትን ነው እያወራው ያለሁት። ከዚያ በተረፈ ከዚያ ውጭ ሌላ ታሪክ የላቸውም ሲል ነበረ እና በደንብ እንገልጠዋለን። እናንተ አንብቡ፣ ወጣቶች በተለይ እውነት ለመናገር ቋንቋውንም ከኛ የተሻለ መረዳት ስላላችሁ በደንብ አንብቡ ወጣቶች ኦርቶዶክሳውያን። ልክ ይኸው እንደነ ዘመሃርያም እንደነ አክሊል እንደነ አሉ ልጆች በጣም እሳት እንደነ ልደተ ቃል የሚያነቡ ልጆች አሉ። በደንብ የአባቶችን ትምህርት ልክ እንደነዚህ ወጣቶች ዋይ ኖት። በነገራችን ላይ እነዚህ ወጣቶች አንደር ቲዮኒ ናቸው ማለት ተሬ ናቸው። ከ30 ዓመት በታች ያሉ ልጆች ናቸው። ወጣቶች በደንብ አንቡ። በደንብ ትምህርት እየቆየ እንትን እያረጃችሁ ስትሄዱ የኑሮ ሁኔታ እያጨናነቃችሁ ስትሄዱ ከባድ ነው መማር። አሁን ለኛ በጣም ያው እያረጀን ስለሆነ ለእናንተ ወጣቶቹ ግን አይምሯችሁ ክፍት ነው። አክሰሱን እንደ ልብ ነው ያለው። አንብቡ፣ ተጠቀሙበት። ይሄ ዘመናዊ ትምህርት ለማንበብ ምቹ ሁኔታ ፈጥሮላችኋል። ደሞዝ ባያበላችሁም ኑሯችሁን ባይለውጥም ግን ለእውቀት በተለይ ወጣት ዲያቆናት እኔ እንደ ድሮ ዝም ብሎ ይሄ ሰፈር ለሰፈር መንደር ለመንደር በየዘኬ ቤቱ አቁሙ። ሲሪየስሊ አገልግሎታችሁን አገልግሉ፣ አንብቡ፣ ትውልዱን ድረሱት፣ ወጣቱን ያዙት። ይሄ አማርኛ ቅዳሴ ምናምን ወደ እንግሊዝኛ አሳድጉት። ዓለም አቀፍ ሰባኪ፣ ዓለም አቀፍ አገልጋይ ለመሆን ነው ራሳችሁን ማዘጋጀት ያለባቸው። እንዲህ ከሆነ ወዳጄ ኦርቶዶክስ ፊቱ ቀርቦ መሞገት አይደለም፣ ደቂቃ መቆየታችን እንደ ቂቤ ነው የሚቀልጠው። ኦርቶዶክሳዊነት የመጨረሻ ደብቀን የያዝነው እንደውም እኛ ኦርቶዶክሶች የምንጠየቀው ባለማስተማራችን ነው። እውነት መናገር ባለማት ይህንን የመሰለ ወርቃችንን ደብቀን አልማዛችንን ደብቀን ከዚያ ማህሌቱ ላይ ብቻ ዝሞ በግዕዝ በቅኔ በምናምን ስንራኮትን የኖርነው። በኦሮምኛ ስበኩ ወጣቶች፣ ኦሮምኛ የምትችሉ አንድ መምህር አይቻለሁኝ። ትርጓሚ በግዕዝ ያነቡና ገጸ ንባቡን በኦሮምኛ እየተረጎሙ የሚያስተምሩ አንድ መምህር አይቻለሁ። እሳቸውን መምህር እኔ እግዚአብሔር ምስክር ፋይናንሻል ሰፖርት አድርጋቸዋለሁ።
አስተምሩ በቋንቋችሁ። ሶማሊኛ የምትችሉ ተርጉሙት፣ አብራሩት በሶማሊኛ። ትግረኛ የምትችሉት፣ ጉራጌኛ የምትችሉ በቋንቋችሁ በደንብ ስበኩ። ታዲያ ግን እንደ አንዳንዶች አዋቂዎች በግዕዝ የሚባለውን በራስ ቋንቋ ይባላል ብላችሁ አሐዱ አብ ቅዱስ ለማለት ገጸ ንባብን እየቀየሩ ግን በቋንቋ መሄድ በጣም ነውር ነው። አየህ፣ አሐዱ አብ በአማርኛ ይዜምም፣ ዜማ በግዕዝ ነው። ዜማ በግዕዝ ንባብን በራሳችሁ በምትፈልጉት ቋንቋ ማንበብ ትችላላችሁ። ህዝቡ ሰሚው በሚሰማው በማን አግኝተን ነው። በቋንቋው የሚያስተምር ሰው ተገኝቶ ነው። ወደፊት ቤተክርስቲያን እንዲያውም በጣም ፎከስ ማድረግ ያለባት ሶማሌ ክልል ተወልዶ ያደገ ሶማሌ ራሱ የሶማሌ ተወላጅ የሆነ ጳጳስ የጋምቤላ ያንን ህዝብ በደንብ ማስተማር መድረስ የሚችል የጋምቤላ ያንን በጣም ቆንጆ መልካቸውን እንደያዙ ጳጳስ ማየት እንፈልጋለን እንዴ። ቤተ ክርስቲያን እንደዚያ ስትሆን ነው የምትሰፋው። ነጭ ኦርቶዶክሳዊ ጳጳስ እንፈልጋለን፣ ዓለምን መድረስ የሚችል የቤተ ክርስቲያን ሀሳብ ዩኒቨርሳል የሚለውን ሀሳብ የሚጠቀልለው እሱ ስለሆነ ማለት ነው። እና በርቱልን፣ ጠንክሩልን። አም ፕራውድ ኦፍ ዩ ወጣቶች፣ በእውነቱ በርቱ ማለት ትፈልጋለሁኝ። ከዛ በተረፈ ለእምነት ቀረብ የሚል ሉተራን ትራዲሽናቸው ጤነኛ የሆነ ትምህርታቸውን አፕርሸት አድርጉ። ዝም ብላችሁ አትጨፍጭፉ። ጥሩ ነገራቸውን አፕርሸት እያደረጉ ስህተት የሆነውን ነገር እየገለጡ ግን በጭምትነት በጨዋነት አትሳደቡ። አሁን ጴንጤቆስጣን እየተሳደበ ነው፣ ሰይፍ እየመዘዘ ነው። በቃ ከታች የሚሳደቡት አንተ ደብተራ፣ አንተ ጠንቋይ፣ ፎቶአችንን ለጥፈው እግዚአብሔር ያሳየን፣ ፎቶ ለጥፈው ሲሳደቡ ማር ጀምረዋል። እናንተ ግን ትምህርት አላችሁ፣ እናንተ ግን እውቀት አላችሁ፣ እናንተ ግን አባት አላችሁ፣ እናንተ ግን በእውቀት የተመላ አይምሮ ነው ያላችሁ። አትሳደቡ። ኦርቶዶክሳውያን በቃለ እግዚአብሔር እንጂ በስድብ በምናምን እንዳትገለጡ አደራ ማለት እፈልጋለሁ። እና በርቱ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። ቴንኪው። ቀሲስ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በዕድሜ በጤና ይጠብቅልን። በትክክል የተባለውን እያንዳንዱ ኦርቶዶክሳዊ ክርስቲያን መፈጸም ያለበት ነው ብዬ አምናለሁ። እሺ ፍሬ ትቀጥያለሽ። ግን እንዲያው ቀሲስ ሳይወጡ መጠየቅ የሚፈልገው በእርግጥ መምህር በረከት ቅድም መልሰውታል። የቤተክርስቲያን ትምህርት ዶግማ በግል ኤክስፒሪያንስ ልምምድ የተመሰረተ አይደለም አይደለ? አንድ ሰው የእሱን ኤክስፒሪያንስ ተናግሮ ይህ የቤተክርስቲያን ትምህርት ነው ብሎ መናገር አይችልም። ለምሳሌ ቅድም ዶክተር ዳኒ ምን ሲል ነበር? እነዚህ ልሳን፣ አጋንንት ማስወጣት ምናምን አይነት ነገሮችን እነዚህ እንደ ትምህርት መሆን እንደሚችሉ ቅድም እንዲያውም መምህር በረከት ስላረሙት ነው እንጂ እነዚህ ልምምዶች ትምህርት መሆን እንደሚችሉ አይነት ሀሳብ ነበር እያቀረበ የነበረው። ስለዚህ በአጭሩ ምንድነው የግል ልምምድ ዶግማ ትምህርት ሆኖ መቅረብ ይችላል ወይ የሚል ጥያቄ በደንብ እርሶ እንዲያብራሩት ፈልጌ ነው። በፍጹም እንዲያው ቤተ ጳውሎስ ለእኔ ጥያቄ አለኝ ለቄሲስ ቆይ እስኪ እሺ ከመውጣቱ በፊት ጠየቅን። እሺ ቆይ የሚመቻቸው ከሆነ እሳቸው ትቀጥላለህ። ቆይ መጀመሪያ እኛ እየጠየቅን ነው። ፍሬም አንድ ስለጻፈች እሷም ትቀጥላለች። ይቀጥሉ ቀሲስ። አይቻልም፣ መልሶ አይቻልም። ይኸው አንደኛ የፕሮቴስታንት የጴንጤቆስጣኑ ፕሮቴስታንት እያልኩ እኔ ከዚህ በኋላ አልጠራም። ለምን ፕሮቴስታንት ሲባል ብዙ ነው። ስለዚህ አሁን ስለ ልሳን በተለይ ከልሳን ጋር የተያያዘ ስለሆነ ሉተርን ብጠይቀው በእርግጫ ነው የሚላቸው፣ አላውቃችሁም ነው የሚላቸው። ይህ አሁን አዙዛ ስትሪት ላይ 1906 የተመሰረተው የዊሊያም ጄ ማን ነበረ አፍሪካዊ ሰውዬ ነው። ይሄ እስከ 20ኛው መቶ ክፍለ ዘመን የማይታወቅ ነው በየትኛውም ቤተክርስቲያን ውስጥ። እንኳን አይደለም በኦርቶዶክሳዊት ቤተክርስቲያን ውስጥ ይቅርና ነው በሉተራንም አይታወቅም። አዲስ በነገራችን ላይ መንቀጥቀጥ፣ መንዘፍዘፍ እዚያ ላይ ነው የተመሰረተው። የተጀመረው እዚያ ላይ ነው። ድብልቅ ኢሞሽናል የሆነ ወርሽፕ። ይሄ የፔንቴኮስታል ሙቭመንት ነው። የአዙዛ ስትሪት ጅምር ነው። ይሄ ትክክል አይደለም። ይሄ ያልነበረ ነገር እስከ 20ኛው መቶ ክፍለ ዘመን በካቶሊክ ቤተክርስቲያን አታገኘውም፣ በኢስተርን ኦርቶዶክስ አታገኘውም፣ በሉተራንም አታገኘውም። ይሄ ሊሆን አይችልም ነው። እንኳን ይሄ ልምምድ ይሄ አሁን የምናየው ነገር አይታወቅም፣ አድራሻ የሌለው ነው፣ ኮት የማይደረግ ነው። አባገሌ ይህንን መምህር ገሌ አትናቴዎስ ቄርሎስ ይህንን አድርጎታል የሚባል አይደለም። ደግሞ እኮ የሚገርም ነገር
ክሌም የሚያደርጉት የሐዋርያት ሥራ ምዕራፍ 2 ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን እንደምታውቁት ወተናገሩ በነገረ ሁሉ በሐውርት ነው። ሰሚዎቹም ይኸው በራሳችን ቋንቋ እንሰማቸዋለን ነው እንጂ ያሉ የማይተረጎም የማይበራራ ልሳን የሚባል ነገር የለም። ኮት ያደረጉት አንደኛ ቆሮንቶስ ምዕራፍ 12 እና 14 እንኳን ቢጠቅሱ እንደው ትንሽ እሱም ቢሆን ትርጉም ትንቢት የሚለው እየተተረጎመ ልሳን የሚለው ቋንቋ ትንቢት የሚለው ትርጉም ማብራሪያ ተብሎ ነው የሚተረጎመው። በቤተክርስቲያን አባቶች የተረጎሙት እንደዚያ ነው እና አንተ እንዳልከው አድራሻ የለውም ነው በቃ መልሱ እሱ ነው። የለው አይታወቅም። ለኔ ጥያቄ አለኝ እዛው ላይ ቄስ ይመልሳሉ። ቆይ እስኪ ባወሩት ላይ ቃልዎት ያሰማልን። ምናልባት ቀሲስ ይመችዎታል? መጠየቅ ፈልጓል። ከፕሮቴስታንት ነው እየነዳሁ ማውራት እችላለሁ እየሄድኩኝ ተወሰነ። እሺ አቅርብ ጥያቄ። እሺ እንግዲህ ለእርሶ ብዙ ጥያቄ አለኝ። ባለፈው ደግሞ የተናገሩትም አለ። ግን ደግሞ አሁን በተናገሩት ላይ ጥምቅ ምንድን ነው ይሄ ልሳን መጽሐፍ ቅዱስ ላይ ደግሞ የተጻፈው የተሰፈረው አሁን እርሶ ከኛ ጋር ደግሞ እንደምናገሩት ቋንቋ ነው ብለው ነው የሚያምኑት ወይስ ደግሞ አንዳ ቆሮንቶስ ምዕራፍ 14 ላይ ደግሞ ያሉት አለና እሱም ደግሞ ልክ እንደዚህ ቃል ነው የሚሉት ወይስ ደግሞ ፈጽሞ ምንድን ነው ይሄ ልሳን ምን ብለው ነው የሚያምኑት እርሶ? ነው ሳይሆን ቤተክርስቲያን የምትተረጉመው እርሶ እንግዲህ የቤተክርስቲያን ልጅ አይደሉት እንዴ? እኔ አለው ቆይ እኔ እንዳንተ እንደ ደምሳሽ ብቻ ነው እኔ ብሎ ማስተማር የሚችለው። ቤተክርስቲያን ሲሉ ደግሞ አጥረና እንትን አይደለ ሰው ነው አይደለ እንዴ? ቤተክርስቲያን ማለት የሰዎች ስብስብ ነው። አሁን የጴንጤ ችግሩ ይሄ ነው። አሁን አንተ ትንሽ ነገር ነው ያለች በቃ የሆነች እሱ ኦኬ ችግር የለውም። እንግዲህ ጨዋታ ሊጀመር ነው። መከራዬ ቆይ ይሄን ነው የምጠላው። ጨዋታ አጎች አልኩኝ ይሄን ነው ባይዘው እንጂ ጴንጤዎችን አይደለም። ይኸውልህ አሁን ትንሽ እውቀት የሰማት እዚህ ቲክቶክ ላይ ያለች እሷን ይዘህ ደግሞ ዲቤት ልገባ ነው። አደጋው እሱ ነው። አየህ አሁን እኔ እያልኩኝ እኔን አይደለም አስተምረው ቤተክርስቲያን አባቶች የተረጎሙትን ያብራሩትን ነው የምነግርህ። ልሳን ቋንቋ ነው። የመላእክት ልሳን፣ የሰዎች ልሳን ተብሎ የተነገራለ ቋንቋ ነው። በቃ መግባቢያ ማለት ነው። ለሰነ ማለት ተናገረ ማለት ነው። ንግግር ነው፣ ቋንቋ ነው። ስለዚህ ከዚህ የተረፈ እናንተ የምትሉት አይታወቅም፣ አናውቀውም። እናንተም አታውቁትም፣ ተናጋሪውም አያውቀውም፣ ሰሚውም አያውቀውም። ሰሚው ካላወቀው ተናጋሪው ካላወቀው ምን እንበለው ታዲያ? ወፎች እንኳን ይግባባሉ። እናንተ የማትግባቡበትን ሰው የማይግባባበትን ቋንቋ ሌላ ነገር ብለን አንተረጉምም ነው እያልኩ ያለሁት። እሱ የአዙዛ ስትሪት ሙቭመንት ነው። እሱ ደግሞ በነገራችን ላይ ሰውየው ተጸጽቷል። በኋላ በጣም ተሳስቼ ነበረ ይቅርታ አድርጉልኝ፣ ስናወራውም የነበረው የቻይና ቋንቋ ነው ብሏል። ለማንኛውም በዚህ አጋጣሚ እሺ አመሰግናለሁ። ተረሚታ ታረጉኛ በእባካችሁ። ኦኬ አሁን ሰዎች ማንም አላደረገም። ቀጥሎ ነው። እሺ ቤተ ጳውሎስ ታንኪዩ። በእርግጥ አሁን ማርቆስ ወንጌል ምዕራፍ 16 ላይ አንድ ቃል አለ። እርሱ ቃሉ ሲናገር እንደዚህ ይላል፣ ላመኑት እነዚህ ምልክቶች ይከተሏቸዋል ይላልና እርሶ ፖዝኖትና ጥያቄ ደግሞ እንዲሰሙ እዛ ክፍል ላይ ላመኑት እነዚህ ምልክቶች ይከተሏቸዋል ብሎ ተናግሯል። ያ ማለት ምንድነው? በተቃራኒ ላላመኑት በክርስቶስ ኢየሱስ ደግሞ ላላመኑት እነዚህ ምልክቶች እንደማይከተላቸው ይናገራል። ያ ላመኑት የተባለው ምንድን ነው? ለምሳሌ በአዲስ ቋንቋ ይናገራል ይላልና እርሶ በአዲስ ቋንቋ ተናግረው ያውቃሉ? ያው እንግዲህ አዲስ ቋንቋ ማለት ሰው ደግሞ ያልተማረው አንድ ስሙኝ ጌታ ሲያስተምር ያመኑትን እነዚህ ምልክቶች ይከተሏቸዋል በአዲስ ቋንቋ ይናገራሉ አለ አይደለ? ምን ማለት ነው? ብሏል አላለም? ብሏል አይደለ? ብሏል። ለዛ ነው የሚጠይቀውት ምን ማለት ነው? እውነትም ይሄንን በበዓለ ሃምሳ ተገለጠ። ጌታ የተናገረውን ነገር ያመኑት ሐዋርያት ወጥተው